አንክል ብራኪያል ኢንዴክስ ሜጀርመንት ማለት አንክል ብራኪያል ኢንዴክስ ማለት የአንክል እና የብራኪያል አርተሪ ፕሬሸርን መለካት የሚችልና ወደ እግር የሚሄደው የደም ፍሰትን መለካት የሚችል። ይሄ ማለት ምንድነው? ወደ እግር የሚሄደው የደም ስር ፍሰት ከቀነሰ ያው እንደምናውቀው ጋንግሪን የሚባል ነገር ይፈጠራል፣ እግር ለመቆረጥ ያደርሳል። ይሄ ግን ገና እዛ ደረጃ ሳይደርስ ስክሪን ለማድረግ የሚያስችል ABI ኦር አንክል ብራኪያል ሐኪሞች ያውቁታል ምን ያክል ጠቃሚ እንደሆነ። ይህን ሰርቪስ በደንብ የምንሰራበት ነው። ስክሪኒንግ ነው። በዛ ስክሪን ተደርጎ የABI ሜጀርመንቱ ሌዘር 1 ከሆነ ያው ዶፕለር አልትራሳውንድ በመጠቀም የቱ ጋር ነው ፍሰቱ የቀነሰው በሚል ያው ትሪትመንት ሪኮሜንዴሽን አለው። ጥበቱ ከሆነ ደረጃ በላይ ከሆነ ኢንተርቬንሽን መስራት አለበት። ባይፓስ ግራፍቲንግ ቫስኩላር ሰርጅኖች የሚሰሩት ጥሩ ግብዓት ይሰጣቸዋል። ይሄ መከላከያ ነው። ጋንግሪን ከመፈጠሩ በፊት ስክሪን በማድረግ የምንሰጠው አገልግሎት ነው። ጋንግሪን እንዳይመጣ ወደ እግር የሚሄደው የደም ዝውውር የሚቀንስበትን ትንሽ ተመልካቾች ማብራሪያ እንዲሆን በዛው እግር መንገድ ይቻላል። ኖርማሊ ማን ነው ስክሪን መደረግ ያለበት? ጋንግሪን ከተፈጠረ በኋላ ስክሪን ማድረግ ሳይሆን ወደ ሎኬት ማድረግ የት ነው አርተሪ የተዘጋው ከጋንግሪን በኋላ ያው እግር መቁረጥ ነው። እሱ ነው እኔ በጣም ለመከላከል እየሰራ ያለሁት። ለዚህ የተጋለጡ ሰዎች በብዛት ወንዶች ሊሆኑ ይችላሉ። ሴቶችም አንዳንድ ኮንዲሽን ያላቸው ከ50 ዓመት በላይ የሆኑ ደም ግፊት፣ ስኳር፣ የኮሌስትሮል መጨመር ያለባቸው ሰዎች ወይ የኪድኒ ዲዚዝ ክሮኒክ ኪድኒ ዲዚዝ ምንለው የልብ የማጣራት የኩላሊት የማጣራት አቅም መቀነስ ወይ ካሁን በፊት የልብ ችግር ከደም ስር ጋር የተያዘ አጋጥሟቸው የሚያውቁ ሰዎች የሚያደርጉት ስክሪኒንግ ነው። ምልክቶች ከመፈጠራቸው በፊት ማወቅ የሚያስችል መሳሪያ ነው። የእግር ደም ስር ፍሰት የደም ፍሰት ከቀነሰ ምልክቶች አሉት፣ ግን ሌት ነው የሚሆኑት። ክላውዲኬሽን ምንለው አለ። ወቅት ስታደርግ እግርህን የሚያምህ ነገር አለ። መኪናም ነዳም እንደዚህ አይነት ነገሮች አሉ። እዚህ ግን ሌት ሲምፕተሞች ናቸው። ከዛ ጋንግሪን መፈጠሩ ነው እና እነዚህ ያልኩ ሰዎች ከ50 ዓመት በላይ የሆኑ ደም ግፊት፣ ስኳር፣ ኮሌስትሮል መጨመር፣ የኩላሊት የማጣራት አቅም መቀነስ፣ ቀደም ብሎ የልብ ከደም ስር ጋር የተያዘ ሃርት አታክ የምንለው እንደዚህ አይነት ነገሮች ወይም አንጃይና ያለባቸው ሰዎች ቼክ ቢያደርጉት የሚመከር ነገር ነው ማለት ነው። ምልክቶች አሉት። ይሄ ከተፈጠረ በኋላ ግን ምናልባት በዚህ ማሽን ወይም ደግሞ በዚህ ምርመራ ቀደም ብሎ ችግሩን ለመረዳት የማይችሉ ሰዎች ዋናው ምልክት እንቅስቃሴ ጊዜ እግርህ ላይ ህመም ይሰማሃል። ቁጭ ስትል ወይ ስታርፍ ይቀንሳል። ይሄ ክላውዲኬሽን የምንለው ምልክት ነው ዋናው ምልክት። ከዛ በኋላ ግን ያው የእሱ ኮምፕሊኬሽን ናቸው የሚሆኑት። እግር ጫፍ ላይ መጥቆር፣ እንደዚህ አይነት ነገሮች ይታያሉ። ይሄ ሜጀርመንት ግን ይሄኛው ልኬት ግን ምልክት ሳይፈጠር እና ችግር ሳይፈጠር የሚያውቅ ነው፣ ዲቴክት የሚያደርግ ነው። ምን አይነት ሰዎች ይሄን ምርመራ ማድረግ አለባቸው ብለህ ስፔሲፊክ የምትገልጻቸው ሰዎች አሉ? በተለይ እንደዚህ አይነት ችግር ያላቸው ሰዎች ቀድማቸው የምልክት ሳታዩ ይህን ምርመራ ብታደርጉ የምትላቸው ሰዎች? እንደነገርኩ ነው። አጠቃላይ አመታዊ ምርመራ ማድረግ ወሳኙ ነገር እሱ ነው። በዛን ሰዓት ምን ስፔሲፊክ ነገሮች ምን ተጨማሪ ያስፈልጉሃል የሚሉ ነገሮች በዛን ሰዓት ከሐኪሙም ሊነግር ይችላል። በዚህ ጀስት ያንተን ጥያቄ ዳይሬክት ለመመለስ ግን 50 ዓመት በላይ የሆኑ ደም ግፊት ወይ ስኳር ወይም ኦቤሲቲ ከፍተኛ ክብደት ያላቸው፣ ስኳር ህመም ያለባቸው፣ የኩላሊት የማጣራት አቅም የቀነሰባቸው፣ CKD ስቴጅ 3 እና ከዛ በላይ ያላቸው፣ ቀደም ብሎ የልብ ችግር ያጋጠማቸው፣ አንጃይና ወይም አኪት ኮሮናሪ ሲንድሮም ከልብ ደም ስር ዝውውር ጋር ተያይዞ ችግር ያጋጠማቸው ሰዎች ቼክ ቢያደርጉት ይመከራል። ማሳየት ይችላለሁ እንትኑን ይህንን ፕሮግራም ራሱን በቻለ መስራት እንችላለን። ከአሁን በፊትም በፋና ብሮድካስቲንግ ላይ ሰርቸው ነበር። በጣም ኢምፖርታንት ነው፣ እግርን ማዳን ነው እና የምናወራበት እንችላለን። ዩኒክ ሰርቪሳችን ነው። ሰው ቼክ ቢያደርግ እና ቢጠቀም ደስ ይለኛል። ያው ሪኮመንድ ይደረጋል። አሁን
የውጭ ሀገር በሽታ የሚመስሉ የነበሩት እነዚህ ኤንሲዲዎች ነን ኮሚኒኬብል ዲዚዝ የምንላቸው እነ ስኳር፣ ደም ግፊት፣ ኮሌስትሮል መጨመር፣ ኦቤሲቲ ሽፍት ያደረገ ነው ወደ ሀገራችን። የሰው ላይፍ ኤክስፔክታንሲም እየጨመረ ነው። ሰው ነገሮች ከመፈጠራቸው በፊት ቀድሞ ቼክ ማድረጉ ሪኮመንድ ይደረጋል። ጊዜን ወስደህ ከሕክምና አሰጣጡ ጋር በተያያዘ የሰጠን ማብራሪያ በጣም እጅግ ጥሩና ግልጽ የሆነና ቀለል ያለ ማብራሪያ ነው። ዶክተር በጣም አመሰግናለሁ። ታንክ ዩ ቴዲ።